አርበኛ መሳፍንት ተስፉ መገደሉ እንዲሁም የታጣቂ ኃይሉ የጎጃም ቀጠና ኃላፊ ዘመነ ካሴ መመታቱ የተዘገበ ይገኛል። ጥበብ ሚዲያ ጉዳዩን አጣርቷል። እስከ ፍጻሜው ከኛ ጋር ከሆናችሁ ትሰሙታላችሁ። የታጣቂ ኃይሉ ከፍተኛ አዛዦች በተፈጸመባቸው ከፍተኛ ኦፕሬሽን ተገድለዋል። የፋኖ አመራሮች ከመንግስት ጋር ሊደራደሩ እንደሆነ ሚስጥራዊ መረጃ ተሰምተዋል። ዝርዝሩን በቆይታችን እናቀርበዋለን። በሐዋሳ ከተማ በደረሰ አሳዛኝ አደጋ ብዙዎች ሞተዋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬ ቆይታችን እነዚህንና ሌሎችንም ሀገር አቀፍና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ የምናቀርብ ይሆናል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። የዕለቱን የቢዝነስ ዘገባ አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የሳውዲ ሪያል 39 ብር ከ7 ሳንቲም የተገዛ 40 ብር ከ5 ሳንቲም ይሸጣል። የተባበሩት አረብ ኤሚሬቶች ድርሃም 40 ብር ከ6 ሳንቲም የተገዛ 41 ብር ከ4 ሳንቲም ይሸጣል። የቻይና ዩዋን 20 ብር ከ5 ሳንቲም የዕለቱ መግዣ ዋጋ ሲሆን 20 ብር ከ9 ሳንቲም መሸጫ ዋጋ ነው። የኩዌት ዲናር 476 ብር ከ9 ሳንቲም የተገዛ 486 ብር ከ5 ሳንቲም ይሸጣል። የስዊስ ፍራንክ 181 ብር ከ7 ሳንቲም የተገዛ 185 ብር ከ3 ሳንቲም ይሸጣል። የአውሮፓ ዩሮ 172 ብር ከ4 ሳንቲም በዕለቱ እየተመነዘረ ሲሆን 175 ብር ከ9 ሳንቲም መሸጫ ዋጋ ነው። ፓውንድ ስተርሊንግ 192 ብር ከ5 ሳንቲም ተገዝቶ 196 ብር ከ3 ሳንቲም ይሸጣል። አንድ የአሜሪካን ዶላር 149 ብር ከ2 ሳንቲም ተገዝቶ 152 ብር ከ2 ሳንቲም በዕለቱ የመሸጫ ዋጋ ነው። እንዲሁም 10 ብር ጉርሻ የዕለቱ ጭማሪ አለው። በኩላሊት ታካሚዎች ላይ በጎ አበርክቶ የነበራቸው ዶክተር ሰለሞን አሰፋ ከዚህ ዓለም በሞት ተለዩ። የኢትዮጵያ ኩላሊት እጥበት በጎ አድራጎት ማህበር ዋና ስራ አስኪያጅ ዶክተር ሰለሞን አሰፋ ከዚህ ዓለም በሞት ተለይተዋል። ማህበሩ በገንዘባቸው መታከም የማይችሉ በርካታ ህሙማንን መድረስ የቻለ ነው። በአሁኑ ሰዓት በማህበሩ ከ4000 በላይ የኩላሊት ታካሚዎች ዲያሊሲስ የሚያደርጉ ሲሆን አንድ ታካሚ በወር እስከ 60,000 ብር እንደሚያስፈልገው ተዘግቧል። ለማህበሩ አባላት የእጥበትና የሕክምና ወጪ ለመሸፈን እንዲሁም ከኢትዮጵያ አየር መንገድ በመተባበር ለታማሚዎች በየዓመቱ የተወሰነ ነፃ የበረራ ትኬት እንዲሰጥ ለማስቻል ዶክተር ሰለሞን አሰፋ ከፍተኛ ስራ ሰርተዋል። መንግስትና ታጣቂዎች ለድርድር እንዲቀመጡ እንሰራለን ሲሉ የህዝብ ተወካዮች ምክር ቤት አባላት ተናገሩ። በአማራ ክልል የሚንቀሳቀሱ ታጣቂ ኃይሎች ከፌዴራሉ መንግስት ጋር ያላቸውን ልዩነት በድርድር እንዲፈቱና በክልሉ ሰላም እንዲሰፍን በሁለቱም ወገኖች ላይ ጫና ለማሳደር እንደሚሰሩ የተለያዩ የህዝብ ተወካዮች ምክር ቤት አባላት ገልጸዋል። ሁለቱም ወገኖች የመደራደር ፍላጎት እንዳላቸው ቢገልጹም እስካሁን ፍሬያማ ሙከራ አልታየም የሚሉት የምክር ቤቱ አባላት በክልሉ የጥይት ድምፅ እንዳይሰማ እውነተኛና ሁሉን አሳታፊ ድርድር እንዲካሄድ ወጥቶ የመግባት ነጻነት እንዲከበር እንሰራለን ብለዋል። ድርድር መተማመንን ይፈልጋል የሚል ሐሳብ የሰጡት የምክር ቤቱ አባል ኮሚቴው ፕሮፌሰር አበባው ደሳለው የመደራደር ፍላጎት እንዳላቸው የገለጹ ታጣቂዎች እምነት እንደሌላቸው መግለጻቸው አንዱ እንቅፋት መሆኑን ገልጸዋል። ስለሆነም እውነተኛና ፍሬያማ ድርድር በሁለቱም ወገኖች መካከል እንዲካሄድ እንጥራለን ብለዋል። ሌላኛው የህዝብ ተወካዮች ምክር ቤት አባል ፕሮፌሰር ገነነ ገደቡ በበኩላቸው ታጣቂዎች ወደ ድርድር ጠረጴዛ አምርተው ጥያቄያቸውን በንግግር እንዲፈቱ የሚጠበቅብኝን ሁሉ አደርጋለሁ ብለዋል። ከክልሉ ሰላምና እድገት ተጠቃሚ የማይሆን የማህበረሰብ ክፍል አይኖርም ያሉት የምክር ቤቱ አባል የፌዴራሉ መንግስትም ሆነ ታጣቂዎች ለሰላም ያላቸውን ፈቃደኝነትና ለህዝቡ ያላቸውን አሳቢነት ለድርድር በመተባበር ተኩስ በማቆምና ወጥቶ የመግባት ነጻነት እንዲከበር በማድረግ የድርሻቸውን በመወጣት እንዲያሳዩ ጠይቀዋል። የአማራ ክልል ህዝብ በሰላም እጦት ምክንያት ለከፋ ፖለቲካዊ ምጣኔ ሀብትና የማህበራዊ ችግሮች እየተጋለጠ ነው ያሉት የምክር ቤት አባሉ በክልሉ ያለው ቀውስ ወደ ተረጋጋ ሁኔታ እንዲመለስ ሁሉም ወገን መተባበርና መረባረብ እንደሚገባው አሳስበዋል።
ብለዋል። የተራዘመ ግጭት ፖለቲካዊና ማህበራዊ እንዲሁም ምጣኔ ሀብታዊ ኪሳራው የከፋ እንደሆነ በመጥቀስ ስለ ችግሩ ከመወራቱ ይልቅ ስለ መፍትሄው መነጋገር የበለጠ እንደሚጠቅም አስምረውበታል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ባሳለፍነው ሳምንት መጨረሻ ላይ የዓለም አቀፍ ቅርስ የሆነው የጎንደር ቤተ መንግስት እድሳትን ባስመረቁበት ወቅት በክልሉ ለሚንቀሳቀሱ ታጣቂ ኃይሎች ባስተላለፉት መልእክት ጊዜ ሳታባክኑ ወደ ድርድር ተመለሱ ብለዋል። በሲዳማ ክልል ሐዋሳ ከተማ ሐዊላ ቱላ ክፍለ ከተማ ዶሬ ባፋኖ በሚባል አካባቢ በፍጥነት ሲጓዝ የነበረ ሲኖትራክ መንገድ ስቶ በአምልኮ ስርዓት ላይ በነበሩ ሰዎች ላይ በመውደቁ በአደጋው ከ6 በላይ ሰዎች ህይወታቸው ማለፉን የሐዋሳ ከተማ አስተዳደር ፖሊስ መምሪያ አዛዥ ረዳት ኮሚሽነር ግርማ ማቴዎስ ተናግረዋል። የሰሌዳ ቁጥሩ ኮድ 389991 ኢቲ የሆነ ሲኖትራክ ከሐዋሳ ከተማ ወደ ዶሬ ባፋኖ በመጓዝ ላይ እያለ ከቀኑ 10 ሰዓት ገደማ ሐዊላ ቱላ ክፍለ ከተማ ፊንጫ ቀበሌ በተለምዶ ቤተ መንግስት ተብሎ በሚጠራ አካባቢ ሲደርስ መንገድ ስቶ በመውጣት በአምልኮ ላይ በነበሩ ሰዎች ላይ ወድቆ አደጋ ማድረሱን ረዳት ኮሚሽነር ግርማ ማቴዎስ አስታውቀዋል። በአደጋው የ6 ሰዎች ህይወት ወዲያውኑ ሲያልፍ በ3 ሰዎች ላይ ከባድና በ5 ሰዎች ደግሞ ቀላልና መጠነኛ ጉዳት መድረሱን ገልጿል። ጉዳት የደረሰባቸው 8 ሰዎች ወደ ሐዋሳ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ተወስደው ሕክምና እየተደረገላቸው መሆኑን ረዳት ኮሚሽነር ግርማ ማቴዎስ ተናግረዋል። በተለያዩ ማህበራዊ ሚዲያ ገጾች በጎንደር በፋኖ የትጥቅ ትግል የሚታወቁት መሳፍንት ተስፉ መገደላቸው እንዲሁም በታጣቂ ኃይሉ የጎጃም ቀጠና አመራር ዘመነ ካሴ ተመቶ ቆስሎ በመቀሌ ሕክምና እየተደረገለት እንደሚገኝ የተለያዩ ዘገባዎችን አሰራጭተዋል። ጥበብ ሚዲያ በዚህ ጉዳይ ላይ ባደረገው ማጣራት መሳፍንት ተስፉ አለመገደላቸውን ማረጋገጥ የቻለ ሲሆን ልጃቸው ሻለቃ ጌትነት መሳፍንት በትላንትናው ዕለት በማይጸብሪ በተደረገው ውጊያ መገደሉን ለማረጋገጥ ችሏል። ሻለቃ ጌትነት መሳፍንት ከጎንደር እስከ በለሳ ከደባርቅ እስከ ማይጸብሪ ድረስ የፋኖ ታጣቂ ኃይል ከመንግስት የጸጥታ ኃይሎች ጋር ባደረጋቸው ውጊያዎች ተሳትፏል። የታጣቂ ኃይሉ የጎጃም ቀጠና አመራር አስረስማሬ ቆስሎ በመቀሌ እየታከመ ነው ተብሎ የተሰራጨው መረጃ ስህተት ሲሆን በማህበራዊ ሚዲያ ሲሰራጭ የነበረው ፎቶ በኤአይ ጄኔሬት የተደረገ ፎቶ ነው። ጥቅምት 30 2013 ዓ.ም በህወሓት ቡድን የግፍ ግድያ ተፈጸመባቸው የተባሉ ንጹሃን መታሰቢያ ቀን በማይካድራ ከተማ ታስቧል ሲል የአማራ ክልል መንግስት ኮሙኒኬሽን አስታወቀ። በፕሮግራሙ መልእክት ያስተላለፉት በአካባቢው የሚገኘው የመከላከያ ሰራዊቱ ከፍተኛ አዛዥ ኮሎኔል ጥላሁን ናማጋ ህወሓት አብሮ በሚኖረው የማይካድራ ህዝብ ላይ የፈጸመው የግፍ ጭፍጨፋ 5ኛ ዓመት ስናስብ ይህ ጥፋት እንዳይደገም በቁርጠኝነት እንሰራለን ብለዋል። ይህንን ቀን እየዘከርን ባለንበት ወቅት በውስጥና በውጭ ሀገርን ለማወክ የሚሞክሩ ባንዳዎች በመኖራቸው ህብረተሰቡ ለሀገር መከላከያ ሰራዊቱና ለአካባቢው የጸጥታ አካል ደጀንነቱን አጠናክሮ መቀጠል አለበት ብለዋል። የተከዜ ዘብ ሰላም አስከባሪ ኃይል መደበኛ ፖሊስና የፌዴራል ፖሊስ እንዲሁም ከመከላከያ ሰራዊቱ ጋር በመቀናጀት የቀጠናውን ሰላም በዘላቂነት ለማጽናት ከምንጊዜውም በላይ ተልዕኳቸውን እየፈጸሙ መሆኑን ተናግረዋል። የወልቃይት ጠገዴ ሰቲት ሁመራ ዞን ሚሊሻ ጽሕፈት ቤት ኃላፊ ሻምበል እሸቴ አወቀ በማይካድራ አማራዎች ላይ የተፈጸመው ግፍ የማይረሳ መሆኑን ገልጸዋል። ምንም እንኳን ብዙ ወንድሞቻችንና እህቶቻችን መስዋዕትነት ቢከፍሉም ዛሬ ላይ ባገኘነው ነጻነት ራሳችንን በራሳችን እያስተዳደርን ነው ብለዋል። ይህንን ነጻነታችንን እስከ መጨረሻው ለማጽናት ደግሞ ሁልጊዜም ዝግጁ ነን ብለዋል። የማይካድራ ከተማ ከንቲባ ሙሉጌታ መብራቱ ሰማዕቱን እየዘከሩ ለአካባቢው ሰላም በቁርጠኝነት እየሰሩ መሆናቸውን ገልጸዋል። ህወሓት የጥላቻ ማኒፌስቶ ቅስቀሳ በማድረግ በወልቃይት ጠገዴና በአማራ ህዝብ ላይ ለበርካታ ዓመታት ግፍ ሲፈጽም ነበርም ብለዋል። ህወሓት በስውርና በግልጽ የዘር ማጥፋት ወንጀል ፈጽሞብናል ያሉት ከንቲባው ለዚህም የማይካድራ ግፍና ግድያ አንዱ ማሳያ መሆኑን አንስተዋል። የማይካድራው ክስተት የጸረ አማራነት ትርክት ውጤት ነውም ብለዋል። ሰማዕትነታቸውን መቼም አረሳውም፣ አደራቸውንም ተቀብለን ነጻነታችንን አረጋግጠናል ሲሉ አስታውቀዋል። ድርጊቱ ሲፈጸም በቅርብ ርቀት ላይ የነበረ ወጣት ደሳለኝ ሰበረ የተፈጸመው ግድያ በሰው ልጅ ላይ ለመፈጸም የሚታሰብ አይደለም ብለዋል ሲል የገለጸው የክልሉ መንግስት ኮሙኒኬሽን ነው።
ጥቅምት 30 ቀን 2018 ዓ.ም በማይካድራ ብቻ በሺዎች የሚቆጠሩ ንጹሃን መገደላቸውን አስታውሷል። ዛሬ እነዚህን ሰማዕታት በቁጭት እየዘከረን በመስዋዕትነት ያገኘነውን ነጻነት ለማጽናት እየሰራን ነው ብሏል ሲል የዘገበው የክልሉ መንግስት ኮሙኒኬሽን ጉዳዮች ቢሮ ነው። በሶማሊያ በተደረገ ወታደራዊ ዘመቻ 3 ከፍተኛ የአልሸባብ ቡድን መሪዎች መገደላቸውን የሞቃዲሾ ባለስልጣናት አስታወቁም። ከተገደሉት መካከል በባኩል ግዛት በሚፈጸሙ ጥቃቶች ቀንደኛ አቀነባባሪ ነበር የተባለለት መሐመድ አብዲ መሐመድ ኑር ይገኝበታል ተብሏል። የሶማሌ መንግስት በባኩልና በበይ ግዛቶች በርካታ ንጹሃንን የገደለው መሐመድ በቅጽል ስሙ ጎፎ የተባለ ግለሰብ በአባል መንደር በተደረገ ልዩ ኦፕሬሽን መገደሉን አስታውቋል። ያህያ ወይም አቡ ኻሊድና እንዲሁም ሸሪፍ አሚር የተባሉ ተጨማሪ ቁልፍ የቡድኑ አባላት በዘመቻው መገደላቸውን የሞቃዲሾ ወታደራዊ ኃላፊዎች አክለው ተናግረዋል። የሶማሊያ መከላከያ ሚኒስቴር አልሸባብን የመመንጠር ዘመቻ ተጠናክሮ መቀጠሉን የገለጸ ሲሆን ቡድኑ ጨርሶ እስካልጠፋ ድረስ ሰላም እንደማይኖር በመግለጫው አመላክቷል ሲል የዘገበው የቱርኩ የዜና ወኪል አናዶሉ ነው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። ለነበረን ቆይታ አመስግነን ተሰናበትን። ሰላም።